ከዛ እንደዛ እያልኩ ሌላ ደግሞ ድጋሚ ስዞር ደግሞ የስፔን ህዝቦች ደግሞ በአጠቃላይ ሰላማዊ ሰልፍ ወጥተው ስለ ሀገራቸው እንደዚሁን ሲሉ ደግሞ ከህዝቡ ጋር ደግሞ ሞር ማየት ቻልኩ። ህዝቦቹ ምናምን ስፔኖች ምን እንደሚመስሉ ላይክ በአካል ሄጄ ባህላቸው ምናምን ሁሉ ነገር ያጋጣሚ ሲገጣጠም ማለት ነው። እና አንዳንዴ ሳታስቡት ሄዳችሁ የምታገኙት ነገር በጣም ደስ ይላል። እና ሲቲው በጣም የሚያምር ነው። ክሊን የሆነ ከተማ ነው ባርሴሎና። ትወዱታላችሁ፣ የምር ትወዱታላችሁ። በስማም ሼር ታደርጋለች ዛይና። ቴንክ ሼር ስለምታደርጉ ቴንክ ዩ ብያለሁ ሁላችሁም። ወላ ኮሞስታስ ብያለሁ አዲስ ለገባችሁ። በምርጫዬ ይሆናል በምርጫ ይሆናል ባርሴሎና። ወይዘሩ እንዴት ነው ወይዘሩ? አታየውም? የቦዲ በቦዲ እኮ ነው ያለት። ወይዘሩ በጣም ሙቀት ነው፣ ደስ ይላል። ኃይለኛ ፀሐይ ነው። እስከ 20 ዲግሪ ምናምን ነው ዛሬ 20 ዲግሪ 21 22 ምናምን። ምግቡ በጣም አሪፍ ነው። እኔ እንደውም መጀመሪያ ቴንሽን ሆኜ ነበረ ላይክ ገና ከመምጣቴ በፊት ከ2 ቀን ከ3 ቀን በፊት ሪሰርች ሳደርግ ምናምን ቲክቶክ ላይ ምናምን ሳይ በብዛት ቴንሽን ያደርጋሉ። በደንብ የምታየው ከሆነ ስለ ሪሰርች አድርጋቸው አሁን ለምሳሌ በጣም ሌቦች አሉ፣ እንደዚህ ነው ክሪሚናል አለ ምናምን ወርዛ ያደረግን ባርሴሎና ለመሄድ ምናምን ትኬቴን ሁሉ አስከጠለው እንዴ ይሄን ያህል ምን አጨናነቀኝ ብዬ ነው። ከዛ ኦልሬዲ ቆርጫለሁ ሰው ብድግ ብዬ የመጣሁት ማለት ነውና ከመጣው በኋላ ደግሞ ያገኘሁት ሰው ሁሉ የሚጠብቀው እንደዛ ነው። መጀመሪያ ሳይመጣ በፊት ይፈራና ከመጣ በኋላ እንዴ ተወዱትና ጭራሽ ትረሱታላችሁ ማለት ነው። ያ ሁሉ ቴንሽን ትረሱትና የባሰ ወዳችሁት እንኳን መጣው ነው ትላላችሁና መጀመሪያ ከመምጣቴ በፊት በጣም ነበረ ትንሽ ቴንሽን ሆኜ የነበረው ማለት ነው። ግን በጣም በቃ የተመቸኝ ከተማ ማለት ባርሴሎና ነው። ግን ጀርመን እንትንም ደግሞ በጣም ያምራል ብለውኛል ሪያል ማድሪድ። እሱን ለመሄድ ደግሞ ጊዜ አጣሁ። ቶያ አይደለም እሱንም በጣም ውድ ነበር የጠበኩት። ምግቦቹም 10-20 ዩሮ እንደምትገቡበት ቤት ይወስኗል። ከ10 ብር ጀምሮ ምግብ ታገኛላችሁ። ውሃም 1 ብር ምናምን ነው የሚሸጠው። ኮካም በቃ ልክ እንደ ኢሮፕ ነው ሌሎቹ ጋር እንዳለው። ግን የቱሪስት ደግሞ ብለው እስካም የሚያደርጉ አሉ ሬስቶራንቶች ገና ቱሪስት ስለሆኑ አድ እያደረጉ 10-20 ዩሮ እየጨመሩባችሁ 30 ብር 20 ብር ምናምን በላይ የሚያስከፍሉ አሉ። እንደዚህ አይነት ቦታዎች አለመግባት ነው። ኖርማል ግን ሰው የሚጠቀምበት ሬስቶራንት ከገባችሁ ግን ረካሽ ነው በጣም። እንዳጋጣሚ ደግሞ እኛ ያዝነው ሆስቴል ራሱ ኪችን አለው። አሁን በረንዳው ነው እዛ ጋር የምታዩት ውስጥ ኪችን አለው። መስራት ትችላላችሁ። ሆስቴል ሲሆን ኪችን የጋራ ነው። ሱፐርማርኬት ሄዳችሁ መግዛት ትችላላችሁ። ላይክ ምንም የምትቸገሩት ነገር የለም። እና ሲቲ ውስጥ ስለሆነ ኤቭሪዌር በሜትሮ መሄድ ትችላላችሁ። ሜትሮአቸው በቃ በጣም ነው በቃ እንትን የሆነብኝ የገረመኝ ማለት ነው። ሜትሮ ኤቭሪዌር ነው፣ በየቦታው ትዞራላችሁ ምናምን። ውስጥ ለውስጥ የፈለጋችሁበት ከተማ መሄድ ትችላላችሁ። ሜትሮ የሚሸጠው ለ4 ቀን ስንት ነው የከፈልኩት? 30 ምናምን ብር ለ4 ቀን ማለት ነው። የፈለጋችሁት ቀኑ ሙሉ መዞር ማለት ነው። ብቻ ሶፋር በጣም ኢንጆይ ያደረኩበት ከተማ ቢሆን ባርሴሎና ነው። እና ዩቲዩብ ቪዲዮ ራሱ እየለቀቁ ኔትወርክ አስቸግሮኝ ነው እንጂ ታዩታላችሁ። ሲቲውን በደንብ ይቀርስኩላችሁ። እንኳን ተወለድክ ዛሬ 14 ነው ነገ ነው ልደቴ ባይዘው። ነገ ልደቴ ነው ባይዘው። ዛሬ 13 ነገ ነው ልደቴ። ሀገሩ በጣም ነው የሚያምረው ባይዘው። ነገ ነው ልደቴ። ቀድማችሁ ዛሬ ሌሊት ሃፒ በርዝዴ ማለት ትችላላችሁ። 00 ሰዓት ሲሆን ነገ ልደቴ ነው። 30 ምድፍ ልደቴን በማስመልከት ያወጥቼ የተዝናናው ነው። ትልቅ ማስታወሻ ምን ላድርግ ለኔ ብዬ ሳስብ ለራሴ 30 ዓመት እንዴት ላክበር ምናምን ብዬ ሳስብ በቃ የሆነ ሀገር መሄድ አለብኝ ምናምን ብዬ ወሰንኩ ማለት ነው። ሶ ጎቱ ሌዝቦን ያሱን ማስቤው ነበር። መጀመሪያ ያሰብኩት ከመምጣቴ በፊት ወይ ፖርቹጋል ሄዳለሁ ወይ ጣሊያን ሚላኖ ሄዳለሁ ብዬ ሮም ምናምን ወይ ደግሞ ባርሴሎና ወይ ኢስታንቡል ወይ በቃ 4-5 ሀገር እየመረጥኩ ነበር። ከዛ ኢስታንቡል ደግሞ ቪዛ በጣም ያስቸግራሉ። የኢሮፒያን ያው የወረቀት ከሌላችሁ የእንትን የዜግነት ከሌላችሁ የጀርመን ምናምን ያስቸግራሉ ሲሉ ተውኩት። ከዛ ሌዝቦንም ተውኩት። ከዛ ባርሴሎና ወሰንኩ። ባርሴሎና መጣሁ። በቃ ለልደቴ አሪፍ ማስታወሻ
አለኝ ማለት ነው። እና ያ ነገ ሃፒ በርዝዴይ እንድትሉኝ ሁላችሁም። ኦኬ እኔንም ዳኒንም ማለት ነው። ኦኬ በቃ እንደዛ ከሆነ ፖርቹጋል ሊዝቦን ሰመር ላይ ሄዳለሁ። አሁን ገና ሰመሩ ገና እየገባ ስለሆነ ከቀጣይ ወር ጀምሮ ነው በደንብ ሰመሩ የሚገባው እዚህ ሀገር። ስለዚህ የዛኔ እንሄዳለን ማለት ነው። እስካሁን ወረቀት አለኝ። የጀርመን ወረቀት ነው ያልኩት። የጀርመን ሲቲዝን ነው ያልኩት። ሰመር ታይምስ ናይስ ኢን ፖርቹጋል። ያ እዚህም በጣም ናይስ ነው። አሁን ላይ እንደውም በጣም ሰመር አይደለም ላይ ግን ከአንድ ወር በኋላ እዚህ ባርሴሎና ራሱ ውድ ነው የሚሆነው ሁሉ ነገር፣ ቲኬትም፣ የፕሌን ቲኬት፣ ሁሉ ነገር። ቱሪስትም እንደ ጉድ ነው የሚመጣው ባርሴሎና እና ሪያል ማድሪድ ማለት ነው። ሪያል ማድሪድ ግን ቢሽታር የላቸውም። ባርሴሎና ነው ደግሞ ቢሽታር ያለው። በጣም ብዙ ቱሪስት ይመጣል ከቀጣይ ወር ጀምሮ። ሲቲዝን አይደለም ሲቲዝን ስላለው ያስቸግራል። ለቱርክ ቲኬት ስፔን 150 ብር ነው ደርሶ መልስ የቆረጥኩት። ሲቲዝን የሚገኘው በ8 ዓመት አፕላይ ማድረግ ትችላላችሁ። ማድረግ እችላለሁ እኔ። ማጋላን ፕሮ ማጋላይት ነው። እና የሜክሲኮ ጓደኛዬን ማለት ነው የኢትዮጵያ ምግብ ቤት ወስጄ ጋበዝኩት። ኢትዮጵያን አያውቃትም ነበር ጭራሽ ማለት ነው። ኢትዮጵያ ምን እንደምትባል ራሱ አያውቅም። ኢትዮጵያ የምትባል ሀገር አያውቅም ነበርና ሀገሬንም አስተዋወቅኩ። የሀገሬን ምግብ ሄጄ ጋበዝኩት። ሄዶ በላ ምናምን። ባር ሬስቶራንት ወሰድኩት የኢትዮጵያ ባርሴሎና ላይ። በጣም ጥቂት አበሻ ነው ያለው ባርሴሎና ባይዘወይ ምንም አበሻ የለም ማለት ይቻላል። በጣም ትንሽ እና ኢትዮጵያም እንዲመጣ ሪኮመንድ አድርጌው ፕሮሚስ ገብቷል እንደሚሄድ። ሀገራችሁንም ታስተውቃላችሁ በሄዳችሁበት ቦታ ማለት ነው። ግን ገርሞኛል። ምንም አያውቃትም ጭራሽ ኢትዮጵያ የምትባል ሀገር አያውቅም። የሚኖረው ግን ቴክሳስ ሁስተን ቴክሳስ ነው ምናምን ነው የሚኖረው። እዛ ደግሞ ብዙ አበሻ ያለ ይኖራል። ግን በጣም ትልቅ ሲቲ ስለሆነ ምናልባት አጠገቡ ዙሪያው ላይ ኢትዮጵያ አይቶ ላያውቅ ይችላል። ዲሲ ግን ብትሄድ በእርግጠኝነት ኢትዮጵያ ታገኛለህ። ዞር እንኳን ስትል አንድ ኢትዮጵያ ታያለ ብዬዋለሁ። ግን ዲሲ ሄዶ ስለማያውቅ ለዛ ነው ያላወቃት። ከሱ ጋርም ቪዲዮ ሰርተናል። ነገ ወይ ከነገ ወዲያ ለቅላቸዋለሁ። አበሻ ሬስቶራንት ወስጄው 3-4 አበሻ ሬስቶራንት አለ እዚህ ባርሴሎና እስካሁን እንኳን ካየሁት። ኧረ አለን በብዙ። የት ነው ያለሽው? የት? ቴክሳስ ያው ትልቅ ስለሆነ ምናልባት አበሻ ብዙ እንደ ዲሲ ላይሆን ይችላል። እንደዛ ብዬ አስባለሁ። ቴንክ ዩ። ባርሴሎና አበሻ የለም። ትላንት አበሻ አግኝቼ እየነገረኝ ነበር። በጣም ጥቂት ናቸው። ቤተክርስቲያን የላቸውም። ለምሳሌ ቤተክርስቲያን ክርስትናን ለማስነሳት ወይ ለማስቆረብ ወይ ለማስቀደስ ሪያል ማድሪድ ነው የሚሄዱት። ሪያል ማድሪድ ደግሞ አንድ ቤተክርስቲያን ያለው እሱም ያው የሚገለገሉበት የራሳቸው ሳይሆን ያው የሚገለገሉበት ነው። ስለዚህ አበሻ የለም ባርሴሎና ላይ አለ፣ ግን በጣም ጥቂት ናቸው። ጥቂት አረጀህ? አዎ አረጀሁ። 30 ገባሁ እኮ ያ 30 ማንጋላይት ነው ቢሆን ቆንጆ ነበረ። ግን ያ ኔክስት ታይም አብረን ሄደን ሬስቶራንት አላቸው። ያ 4 እስካሁን እንኳን 4 ምናምን አይቻለሁ። አንደኛው ጋር ብቻ ነው የሄድኩት። ብዙ አበሻ አለ ስፔን። የት አለ እስቲ? የት? ብዙ አይደለም አለ፣ ግን ብዙ አይደለም። እንደ ጀርመን አይሆንም ጭራሽ። ሞዛምቢክ እንደ ዶችላንድ ነው። ሪሞት ላንድ የሚችል ከሆነ አይስላንድ ሂድ። የት ነው ሪሞት ላንድ? ስሙ አዲስ አልሆነብኝም። የት ነው ሪሞት ላንድ? ባይዳይ ደግሞ እንዴት ምንድን ነው ማለት አልገባኝም። ጀርመን ናቸው። ማድሪድ ነኝ። ስለዚህ ውስጥ ስፔን የምትኖሩ ሰዎች አላችሁ እንዴ? ስፔን ማላጋ። ኦኬ ስፔን። ኦኬ እዚህ ውስጥ ስፔኖች አላችሁ የምትኖሩ?
ህፃን መሰልክ? እሺ አንዷ አረጀ አለችኝ፣ አንዷ ደግሞ ህፃን መሰልክ አለችኝ። የትኛውን ልቀበል? አንዷ አረጀ ትለኛለች፣ አንዷ ህፃን መሰልክ ትለኛለች። ላይክ ዊች ዋንስ ላይክ የትኛውን ልውሰድ? የለንም ማንም የለም። ኦኬ እዚህ ውስጥ ስፔን ያለ ስፔን ውስጥ የሚኖር እስቲ እጁን ያውጣ። ኦላ ኦላ እያላችሁ ግን ተስማምተዋል። ኦኬ ቴንክ ዩ በጣም አምሮባል። ቴንክ ዩ አመሰግናለሁ። አለም አመሰግናለሁ። ሊዮም አመሰግናለሁ። ግራ ጋቡኝ እኮ አንዷ ረጀ ትለኛለች፣ አንዷ ህፃኑን ትላለች። ትልቅ ሰው መሰልክ ቴንክ ዩ። ታዲያ እያደግኩ እንደሚሄደው ሰው እየተለቀ ነው የሚሄደው እንጂ እያነሰ አይደለም። ቢያረጅም የልጅ አባት ነው። ያ ሁለት ልጆች አሉ በ30 ዓመት አይበቃኝ? ጸልይና ትዳር ያዝ፣ ሲደርስ ራሱ እስኪያበርስ ይፈታሻል። የምን ፊልተር? በጣም የሚወደው ሀገር ስፔን። መተሽ ታውቂያለሽ? እድላይት ስፔን ዲዚት ዩንጋ አውስ ኦኬ። ሆላ ብያለሁ። ማንዴላ ሆላ ኮሞስታ አሚጎ ለምጃለሁ። የተወሰነ ፈረንሳይኛ እና ግሪክ ራሱ ሄዳለሁ። ግሪክ በጣም አሪፍ ናት። ግሪክ ራሱ ሰመር ላይ እኔም በጣም ነው የምወዳቸው። ቴንክ ዩ ስለወደድሻቸው አንቺም ሳራ። ባይዘዌ ፊልም ልደታ ነው ከ15 ቀን በኋላ ከእኔ ልደት ከ15 ቀን በኋላ ፊልም ልደታ ነው። አርሴማ ምን አልክ? ያው ቢወደድ ነው ሁሌም መብሮክ ያለው ለደቂቃ እንኳን የማይታወቅ ታድለ። አመሰግናለሁ። ምክንያት መጣም እንዴ እመጣለሁ። ከጀርባ ወጣ? አዎ ወጣ። አንድ ላይ ከፊሎ ጋር ከኔ ጋርና እኔና ፊሎ የ15 ቀን ልዩነት አለና አንድ ላይ ባከብርማ አሪፍ ነበር፣ ግን ያው የእሷን ነው ማከብርላት። የኔን አላከብርም። ኦልሬዲ እኔ ቫኬሽን ወጣሁ። እሷ የምትፈልገውን ሰርፕራይዝ አደርጋታለሁ። መግዛት የምትፈልገውን ሄዳ እንገዛ ምናምን። ኦ ፏድ ቴንክ ዩ ብያለሁ። ቴንክ ዩ ኮዳ ምንድን ነው ቤቲ? ኮዳ ምን ስፓኒሽ ነው? እስማኤል እንዴት ነሽ ብሮ? ሆላ ኮሞስታ ብያለሁ። ስፓኒሽ ትችላለህ? ስፓኒሽኛ ትችላለህ? ትሞክራለህ? ባርሴሎና ነኝ። ሆቴል በረንዳ ላይ ቁጭ ብዬ ነው። ዩቲዩብ አልቋል ባይዘዌ መሰለኝ አልቋል። ሰው ለቅላችኋለሁ፣ ገብታችሁ እዩት፣ ኢንጆይ አድርጉት። ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ፣ ላይክ እንድታረጉ፣ ሼር እንድታረጉ። ኦኬ ኦልሞስት የ1 ሰዓት ፍሎግ ነው የሰራሁት። ትወዱታላችሁ ተስፋ አደርጋለሁ። ይመችሽ።